ማለት እግዚአብሔር በቸርነቱ የእሱን ስልጣን የመንፈስ ቅዱስን ስልጣን እንዲያገኝ መንፈሳዊ ሹመት የሰጠው እንጂ የቅዱስ ሚካኤልና የቅዱስ ገብርኤል ጓደኛ ማለት አይደለም። ፓትርያርኩም ይሁን ጳጳስም ይሁን ቄስም ይሁን ሁሉም መጀመሪያ ሰው። አንድ ሰው ዲያቆን ከመሆኑ በፊት ሰው ነው። ካህን ከመሆኑ በፊት ሰው ነው። ጳጳስ ከመሆኑ በፊት ሰው ነው። መጀመሪያ ሰው ነው። ቅዱሳን በአማላጅነት የተሰጡት ለኛ መልካም እየሰራን ደግ እየሰራን ወይም ያማልደናል ብለን የምናስበውን ቅዱስ ስራ ለመስራት እየሞከርን ኑረን በቅድስና በመልካም መንገድ በስነ ምግባር እየኖር ነገር ግን መሰናክል ከተፈጠረብን ያ ቅዱስ ወይም ያቺ ቅድስት ታማልደናለች፣ ርስት መንግስተ ሰማያትን እንድንወርስ ታደርገናለች፣ ያደርገናል እንጂ ዝም ብለን ተዘልለን ተቀምጠን አይደል። አንድ ቀን ጌታችን ኢየሱስ ክርስቶስ በፍርድ አደባባይ ሳለ ምስክር አጥተው ሲቸገሩ ማን ምስክር ሆኖ መጣ? መጻጉዕ። ምን አድርጎ ነው ሲባል 38 ዓመት ባልጋ ቁራኛ ኑሬ ሰውነቴ እንኳን ሳይጠና አልጋ አሸክሞኛል ብሎ ከሰሰው። አሁን እኔ እዚህ እያስተማርኩ ነው፣ እየሰበኩ አይደል? 3 ሰዓት ተኩል ግን ሻይ ስጠጣያችሁ ምንድነው የምትሉት? ሁለተኛ ሰርክ ጉባኤ የምትባል ብቅ አላት። ለራሳቸው የማይተገብሩትን ትምህርት እዚህ መተው እያስተማሩ እንግዲህ አሁን እሱ እስከ 4 ሰዓት እስከ 5 ሰዓት መቆየት ሳይችል እኛን እዛ ቁሞ ያስተምራል አንልም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የቅዱሳን ሁሉ ወዳጆች፣ በዚህ ቦታ ቃሉን ለመስማት የተሰበሰባችሁ ሁላችሁም አባቶች፣ እናቶች፣ ወንድሞችና እህቶች በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላካችን በቸርነቱ በፍቅሩ ረድቶ በልጁ እንድንገኝ ቃሉንም እንድንሰማ ስለፈቀደልን ክብርና ምስጋና ይግባው። የአምላካችን ቅዱስ ፈቃዱን መሰረት በማድረግ የምንነጋገርበት የትምህርታችን ርዕስ የሚሆነው ከዚህ በፊት የጀመርነውን ቃል የመጨረሻውን ክፍል የምንነጋገር ይሆናል። ከዚህ በፊት አንድ ቃል አንስተን ወይም አንድ ታሪክ አንስተን ስንነጋገር ነበር። ታሪኩ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚናገር ስለ ጾም፣ ሐሳቡ ስለ ጾም የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስን ዲያብሎስ ሊፈትነው እንደመጣ ለፈቃዱ ተገዝቶ የዲያብሎስን እልፍ ለማስጨረስ ወይም ደግሞ እኔ በዚህ በኩል ስላልሆነ ነው እንጂ ያላሸነፍኩት በዚህ በኩል ስለሆነብኝ ነው እንጂ በዚህ በኩል ሆነ አሸንፈው ነበር፣ በዚህ በኩል ቢሆን ይሸነፍልኝ ነበር፣ እረታው ነበር እያለ የሚለውን ንግግሩን ምክንያት እንዲያገኝ መሸነፉን እንዲያምን በማድረግ እንዲያሳመነው ተነጋግረን ነበረ። በዚህም ጌታችን ወደ ምድረ በዳ ሄደ። 40 ቀንና ጌታችንን መንፈስ ወደ ምድረ በዳ መራው። 40 ቀንና 40 ሌሊትም ጾመ። ከዚህ በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንክስ እኒህን ድንጋዮች ዳቦ እንደሆኑ እዘዝ አለው ይላል። ይህን ተነጋግረናል። ምን ብለን ተነጋግረናል? ይህን እንጀራ ዳቦ እንደሆነ አድርግና እንብላ ነው ያለው። ምን ብሎ መለሰለት ብለናል? የሰው ልጅ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃልም እንጂ ይላል። ያው ችግሩ የተማረው አብዛኛው የተማረው አይኖርም፣ አዲስ ነው የሚመጣው። የተማረው አካል ይቀርና ደግሞ ሌላ አዲስ ስለሆነ የሚመጣው እንትናችን ስለማይገናኝ ነው። የሰው በእንጀራ ብቻ አይኖርም ብሎ መለሰለት ብለን ቀጥሎሳ ምን አለው ነው ያለው? ወደ ተራራ ወስዶ የነገስታትን ሀብቱን፣ ወርቁን፣ ብሩን፣ ንግስናውን በሙሉ አሳይቶ ምንድን አለው? ብትሰግድልኝ ይህን ሁሉ ላንተ ሰጥሃለሁ አለው። ማንን?
ጌታችንን ነገስታትን ድል በምነሳበት ቦታ ቢሆን ድል ነሳው ነበረ። በዚህ ስለሆነ ነው ያሸነፈኝ ብሎ ስላለን ወደዚያ ሄደለት። አሁንም ሶስተኛ ሌላ ምክንያት አምጥቷል። በቤተ መቅደስ ካህናትን ድል በማረግበት ቦታ ባገኘው ኖሮ ድል አረገው ነበር። ድል ለማድረግ የተሸበርኩት በዚህ በምድረ በዳ ስለሆነ ነው ብሎ ስላለ ፈቃዱን አውቆ ወደ ቤተ መቅደስ ሄደለት። ዲያብሎስም ወደ ቅድስት ከተማ ወስዶ በቤተ መቅደስ ጫፍ ላይ አቆመው ሲል ጌታችን ፈቃዱን አውቆ ሄደለት። ፈቃዱን አውቆ የሚለውን አደረገለት። ለምን? ምንድን ነው የተነጋገርነው? ምክንያት ለማሳጣት ነው። ምክንያት ሕጸጽ መፈለግ፣ ምክንያት መፈለግ፣ ከደግ ነገር ይልቅ የክፉ ነገር ምክንያት እየፈለጉ ሰውን መኮነን፣ እንደዚህ የሆነው በዚህ ምክንያት ስለሆነልን ነው እንጂ እያሉ ከሰው ልጅ ጥፋቱን ክፋቱን የሚፈልጉ ሰዎችን መጽሐፍ ዝም ቢሏቸዋል። ዝም ወይም አባቶቻችን የሰውን ክፋት ብቻ የሚፈልጉ ሰዎችን ዝም ቢሏቸዋል። ዝምብ ምንድን ናት? የሰውን ቁስል ፈልጋ ቁስል ላይ ታርፋለች። እና የሰው ቁስል ላይ ፈልጎ የሰውን ኃጢአት የሰውን በደል ብቻ እየመረጠ እንዴ እሱ እንዲህ የሚያደርግ አይደል እንዴ እያለ ስለ ሰው በደል ብቻ የሚናገር እሱ ዝም ቢሉታል። እና ሰይጣን እንደዛ። ስለዚህ በዚህ የተሸነፉት ይሄ ስለሆነ ነው፣ በዚህ ቢሆን አሸንፈው እያለ ምክንያት ስላበዛ ምክንያት ለማጣት ፈቃዱን እያወቀ ይሄድለታል። በቤተ መቅደሱ አናት ላይ አደረገውና አንተ በእውነት የእግዚአብሔር ልጅ ከሆንክ ከዚህ መር ብለህ ውደቅ፣ ወደታች ውረድ ማለት ውደቅ፣ ስላንተ መላእክቱን ያዝልሃል፣ እግርህን በድንጋይ እንዳትሰነካከል በእጃቸው ያነሱልሃል ተብሎ ተጽፏልና አለው ይላል። አሁን ይቺ ሶስተኛዋ ይቺ ትዕቢት የምትባለው ናት። ትዕቢት የምትባለዋን ፈተና ያደረሰ የመጀመሪያው ምን ነበር? በእንጀራ የመጣው ስስት አይደል? የስስት ፈተና ነበር። ሁለተኛው ፍቅረ ነዋይ። ስስቱ እንብላው መጎምጀት እንብላው። ስስቱን በምን ዘጋበት? በትዕግስት ዘጋበት። ፍቅረ ነዋዩን በገንዘብ ሊያታልለው በወርቅ ሊያታልልኝ ቢሞክር በጸሊአ ነዋይ። ጸሊአ ነዋይ ማለት ገንዘብን በመጥላት ተነጋግረናል። ምን ማለት እንደሆነ ገንዘብን መጥላት ማለት ምን ማለት እንደሆነ ጥርት አድርገን ባለፈው ሳምንት ስለተነጋገር ስለ ገንዘብ ያለን አመለካከት ምን አይነት መሆን እንዳለበት ስለተነጋገር ድጋሚ አልናገረውም ይሄ። ስለዚህ የመጨረሻው በትዕቢት ነው የፈተነው። በትዕቢት አንተ አምላክ ከሆንክ እስኪ ራስህን ወርውር፣ መላእክቱ ስላንተ ያዛቸዋል፣ እግሮቹ እንዳይሰነካከሉ ድንጋዮቹን ያነሱለታል ተብሎ ተጽፏልና መዝሙር 90 ላይ ነው የተጻፈው። ይሄ አሁን ጸሎት ሲያደርጉ ሰምታችሁ ከሆነ ወንድሞቻችን እናቶቻችን እዚህ መዝሙር 90 ላይ አሁን እንትን ብለውታል፣ ጸልየውታል። ይሄ ጸልየውታል። ስለዚህ በትዕቢት ነው የመጣው። እውነት አምላክ ከሆንክ እስኪ ውደቅ። የሰይጣን ዓላማ ጌታችን ኢየሱስ ክርስቶስን አምላክ መሆኑን ማወቅ ነው ዓላማው የነበረው። አምላክ ነው ወይስ አይደለም የሚለው ብዙ ያጠራጥረው ስለነበር አምላክ እንደሆነ ለማወቅ ነው። አሁን በዛ ይወርድና ከታች ከቆመ ሳይወድቅ ከቆመ መጽሐፍ ቅዱስ ላይ የጠቀሰው መዝሙር 90 ላይ እግር እንዳይሰነካከል ድንጋዩን ያነሱልሃል፣ መላእክትም ስላንተ ያዝልሃል ተብሎ ተጽፏል አሉ። እንግዲህ ከእግዚአብሔር ከሆነና እግዚአብሔር ከሆነ መላእክት ይታዘዙለታል ማለት ነው። መላእክት ከታዘዙለትና እንዳይሰነካከል ድንጋዩን ካነሱለት ሲወድቅ ደግሞ መሬት ላይ ሳያርፍ ማለት ሳይጎዳ ከዳነ እውነትም ይሄ መላእክት የሚታዘዙለት አምላክ ነው ማለት ነው ብሎ ግንዛቤ ሊወስድ ነው ዓላማው። ምክንያቱም አንድ ቀን ሲራብ፣ አንድ ቀን ደግሞ የተራቡትን ሲያጠግብ፣ አንድ ቀን ደግሞ ሲቀመጥ፣ አንድ ቀን ደግሞ የደከሙትን ሲያበረታ በጣም ብዙ ጊዜ ግራ ሲያጋባው ስለኖረ ጥርት አድርጌ ይሄ ሰው እውነት አምላክ ይሆን ሰው ይሆን ለይቼ ማወቅ አለብኝ የሚል ሐሳብ ስለነበረበት ነው። ይህን ሐሳቡን ለማጥራት ስለፈለገ ነው። በብዙ ጥያቄ ባለፈው አንስቻችኋለሁ።
ብዙ ግራ የሚያጋቡ ጥያቄዎች እንደ አምላክነቱ ግን ግራ አጋብቶ መልስ የሰጠባቸውን ማለት። ስለዚህ በምን መጣበት? በትዕቢት ነው የመጣው። አሁን አንተ አምላክ እኔ ምን አለብኝ ይላል። አሁን እኔ ምን አለብኝ ብዘል ምን አለብኝ? እኔ አምላክ ነኝ ብዘል ዞሮ አልወድቅ ብሎ እንዲልለት ነው የፈለገው። ለአምላክ እንደዛ ቢል ቢወድቅ ወይም ደግሞ ቢወርድ በሰላም ወርዶ ታች ቢቆም ለአምላክ ትዕቢት አይሆንበትም። ከሱ በላይ የለማ። እኛ እኮ አትተብቱ የምንባለው ከኛ በላይ ስላለ አቅማችን ውስን ስለሆነ። ግን ሰይጣን ዓላማው ይሄ ነበር፣ በትዕቢት መፈተን ነበር። በትዕቢት መፈተን ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን አለው? ምን አለው መሰላችሁ? ጌታችን ኢየሱስን መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ተጽፎ የለምን አለው። አምላክህ እግዚአብሔርን አትፈታተነው ተብሎ ተጽፎ የለምን ብሎ መለሰለት። ይህን ሲለው ከዛ በኋላ ሊፈትነው አልወደደው። ሶስተኛውን ጨረሰ ማለት ነው። ሶስተኛውን ጨረሰ። ጌታ አምላክህን አትፈታተነው ተብሎ ተጽፏል። ግን የሚገርማችሁ ይሄን ሁሉ ሆኖ እንኳን ሰይጣን ልቡ አልተከፈተለትም። ልቡ አልተከፈተለትም። ያያ ማመን ያቅተዋል፣ ይሳነዋል። ያያ መረዳት ይሳነዋል። ብዙ ነገር እኮ እያየ ግን ያን ነገር ለመቀበል አይችልም። ለምን? የይቅርታ ልብ ወይም ደግሞ እግዚአብሔርን የመረዳት እግዚአብሔርን የማወቅ ልቡ ስለተወሰደበት ማለት ነው። ስለተወሰደበት። ለዛ ነው ሰይጣን ይቅርታ አያውቅም፣ ይቅርታ አያደርግም፣ ይቅርታ አይሰማም። ይቅርታን አያውቅም፣ ይቅርታን አይሰማም፣ ይቅርታ አያደርግም። ይሄ አይነት የሰይጣን ባህሪ ነው። እምነት ያምናል። የሚያምነው ግን እንዴት አድርጎ ነው? ተገዶ ነው። ተገዶ ነው። ፍጡር ስለሆነ የግድ ፈጣሪ ስላለበት ሳይፈልግ ሳይወድ በግዱ ያምናል። ግን ያን የሚያምነውን ነገር አያደርግም። ለዛው አባቶቻችን እምነት አለኝ የሚል ነገር ግን ምግባር የሌለው ቢኖር ምን ይረባዋል? ምን ይጠቅመዋል? ምክንያቱም ሰው በእምነት ብቻ አይደለም የሚድነው። በእምነት ብቻ ነው የሚዳነው አይደለም። በእምነት ብቻ የሚለው አስተሳሰብ የዞረ ድምሩ ስታዩት እንደፈለግ ኃጢአት ስራ የሚል ትእዛዝ አለበት። ሰው በእምነት ብቻ አይደለም ይዘን ምግባር ያስፈልገዋል። ልጄ ጢሞቴዎስ ሆይ ይላል በቅዱስ ጢሞቴዎስ በላከው መልእክቱ ቅዱስ ጳውሎስ፣ ልጄ ጢሞቴዎስ ሆይ ስላንተ ስለተነገረው ትንቢት በእሱ መልካም ተጋድሎን ትጋደል ዘንድ እነዚህ ሁለቱ ይኑሩ፣ ማለትም እምነትና በጎ ሕሊና ይኑርህ አለው። እምነት ያው እምነት ነው የምናውቀው፣ በእግዚአብሔር መተማመን ነው። በጎ ሕሊና የሚባለው ግን ምግባር ነው። ምግባር ይኑርህ። ምግባር የሌለው ሰው የመጨረሻው ውጤቱ ይሄድና ምግባሩ ጠልፎ ነው የሚጥለው፣ ከእምነት ያስወጣዋል። አሁን አብዛኛውን ሰው ከእምነት የሚያስወጣው ምንድነው? ስነ ምግባር አለመኖር ነው። ስነ ምግባር አለመኖር። በጎ ሕሊና ነው የሚለው። በጎ ሕሊና ማለት በሰው ላይ ክፉ አለማድረግ ብቻ አይደለም፣ ወይም ደግሞ ክፉ አለማሰብ ብቻ አይደለም። ሰው ክፉ አለማድረግ አለበት ወይም ክፉ ማድረግ የለበትም። አሁን አንዳንድ ጊዜ እንዴት ብለን እንኖራለን መሰላችሁ? ክፉም አይደለንም ደግም አይደለንም ሁነን የምንኖርበት ጊዜ አለ። እኔ ከሰው አልደርስ፣ እኔ ሰው አልነካ፣ የሰው አልነካ የራሴንም አልሰጥ ይላል። አይቻልም እንደዚህ። ይሄ ለብ ያለ ህይወት ይባላል። ከሰው አለመድረስ በቂ አይደለም፣ በቂ አይደለም። ወይም ለራሱ ደህና ሰው መሆን ብቻ ዝም ብሎ በቂ አይደለም። ምን ያስፈልጋል? ክፉ አለመስራትም ደግ አለመስራትም የሚባል ነገር የለም። ክፉ አለመስራትም ደግ አለመስራትም ለብ ያለ ሆኖ መኖር አይቻልም። ሰው ክፉ ባለማድረጉ ብቻ ሳይሆን መልካም በማድረግ ነው የሚያዝ። ክፉ አለማድረግ ብቻ ሳይሆን ሚዛኑ
መልካም ማድረግም ሌላ ሚዛን ነው። ክፉ ባለማድረጋችን ብቻ ነው እንደሚጸደቀው፣ መልካም በማድረግም ነው። እንዲያው የታደሉት መልካም ስራን ሲሰሩ መልካም ስራ የምሰራው እኔ መንግስተ ሰማያት ለመውረስ ነው ብለው አያስቡም። ሰውነታቸው ጋር ስለተዋሃደ አይታወቃቸው። መንግስተ ሰማያት ለመውረስ አይደለም፣ ሰውነታቸው ጋር ስለተዋሃደ በገርነትና በቅንነት ያረጉታል፣ ግን መንግስተ ሰማያትን ይወርሱበታል። እነሱ ግን መንግስተ ሰማያትን ለመውረስ ብለው አይደለም የሚያረጉት። በተለይ ወጣ ስትሉ ወደ ገጠራማው አካባቢ እዚያው ሰው ስለበዛ ነው። የሆነ መንገድ ላይ ሰው ርቦኝ ካለ ደረታቸውን እየደቁ ያላቸውን ምግብ ይዘው ነው የሚሄዱ። ለምንድን ነው የሰጠሽኝ ብሏል። ስለራበህ አሳዝነኸኝ ይላሉ እንጂ አንተን በማብላቴ እንዲጸድቅ ብዬ ነው አይሉ። ግን ይጸድቃሉ። እንዲህ እንዲኖር ነው የተፈለገው። ደግነታችንን ደግ ሆነን ሳናስበው ደግ መሆናችንን ሳናስብ፣ ቅን ሆነን ቅን መሆናችንን ሳናስበው ልክ ለጥሩ ነገር እያደረገ በቃ አሁንማ እግዚአብሔር ተደሰተ፣ በቃ ይህም ማድረገው ነገር እኔን እንኳን አይደለም ቀርቶ እግዚአብሔርን መላእክት እንኳን ተደሰቱበት፣ በጣም አሪፍ ብሎ እየቆጠሩ መሆን የለበትም ነው። እየቆጠሩ መሆን የለበትም። መቼም ግን ከሚጠፋ ግን ደግሞ ይሁን። ስለዚህ መልካም ስነ ምግባር አለመኖር ቀጥታ የሃይማኖት ክህደትን ያመጣል። የሃይማኖት ክህደትን ያመጣል። እንደው ደግሞ መልካም ስነ ምግባር የሌለው ሰው ሃይማኖቱን ሳይክድ መስቀሉ እንዳለ አንገቱ ላይ እንኳን ከሞተ ትልቅ ጽድቅ ነው። ገነት መንግስተ ሰማያትን ተስፋ እናደርጋለን። ግን አንድ ስህተታችን ምን እንደታውቃላችሁ? እኛም ብንኖረው ደግ ስራ እየሰራን ጥሩ ስራ እየሰራን በእድሜ ዘመናት የቻልነውን ያህል ኃጢአትን ተጠይፈን አይደለም የምንኖረው። ሳይሆን እንሰራለን፣ እንሰንፋለን። ግን ማንን እንተማመናለን? ድንግል ማርያምን። ማንን እንተማመናለን? ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅድስት አርሴማን። ግን ምን የለንም? በጎ ምግባር እኮ የለንም። በጎ ምግባር የለንም። ዝም ብለን ማላገጥ ነው። አንጸልይም፣ አንመጸውትም። አረም ይሄን ተውትና መጸለይ መመጽወት አይደለም። ኃጢአት ባገኘበት መንገድ ሁሉ ጠልፎ ይጥለናል። በሄንበት ሁሉ ለኃጢአት እንዲወደቅን እንኖራለን። ከዛ እግዚአብሔር የሚዘባበቱበት አምላክ ነው፣ የሚዘባበቱበት ነው። ቅዱሳን በአማላጅነት የተሰጡ ለኛ መልካም እየሰራን ደግ እየሰራን ወይም ያማልደናል ብለን የምናስበውን ቅዱስ ስራ ለመስራት እየሞከርን እንኑረን። በቅድስና በመልካም መንገድ በስነ ምግባር እየኖር ነገር ግን መሰናክል ከተፈጠረብን ያ ቅዱስ ወይም ያቺ ቅድስት ታማልደናለች፣ ርስት መንግስተ ሰማያትን እንድንወርስ ታደርገናለች፣ ያደርገናል እንጂ ዝም ብለን ተዘልለን ተቀምጠን አይደል። ለዛ ነው ድንግል ማርያምን ይወደ በጣም በኃጢአት ዝፍቅ ብለን ድንግል ማርያም እንላለን። ግን የድንግል ማርያምን የአማላጅነት በረከት ሳናገኝ ቀድመን ተጠልፈን ወድቀን የቅዱሳንን ምልጃ ክደን እንድንሄድ ያደረገን ማን? የመጨረሻ ተስፋችንን ስለሚያውቅ ሰይጣን። እኔ ምንም ጥቅም የሌለኝ ከሆንኩ ግን ድንግል ማርያም አለች እያልኩ ድንግል ማርያምን ብቻ ይዤ የምቆይ ከሆነ ሰይጣን ትግል የሚገጥመው እሷን ለማስጣል ይሆናል ማለት። እንዲህ እግዚአብሔርም አሁን እየቀለር እያሾፍን ኑረን እንድንጸድቅ የሚፈልግ ይመስላችኋል? እግዚአብሔር ይዘበትበታል? አይዘበትበት። ስነ ምግባር አለመኖር ገደል ይከታል። ስነ ምግባር አለመኖር በቅዱሳን አማላጅነት እንኳን እንዳንጠቀም ያደርገናል ማለት። ስለዚህ ስነ ምግባር ወይም በጎ ሕሊና ይኑርህ ያለው ይሄን ነው። እንዲህ ብሎ በምን ፈተነው? በትዕቢት ፈተነው። ጌታችን ግን ምን አለው? አምላክህን እግዚአብሔርን አትፈታተነው ተብሎ ተጽፏል። እግዚአብሔርን መፈታተን ማለት ትዕቢት መሆኑ ተናገረ። እንዴት ትዕቢት እግዚአብሔርን መፈታተን አለ? እንዴት ትዕቢት እግዚአብሔርን መፈታተን አለ? እንዴት ትዕቢተኛ ሰው እግዚአብሔርን የሚፈታተነው የለም። እግዚአብሔር በቸርነቱ ሁላችንንም ይቅር ይበላል። የኃጢአት ትንሽ ትልቅ የለውም። ግን እንደ ትዕቢት እግዚአብሔርን የሚፈታተነው የለም። የመጀመሪያውን ትዕቢት እንገራ። የመጀመሪያው ትዕቢት መፍረድ ይባላል። መፍረድ አንዳንድ ጊዜ ጅምላ ጨራሾች እንሆናለን። ጅምላ ጨራሽ መፍረድ። ለምሳሌ እኔ ዛሬ ማን ነው? ማክሰኞ ነው። ነገሮ
ካፌ ቤት 3 ሰዓት ተኩል ላይ ሻይ ስጠጣ ብታዩ ምን ትላላችሁ? ምን ልንል እንችላለን? ምን ልትሉ ትችላላችሁ? እስኪ ራሳችሁን ጠይቁ። 3 ሰዓት ተኩል ላይ አሁን እኔ እዚህ እያስተማርኩ ነው፣ እየሰበኩ አይደል? 3 ሰዓት ተኩል ግን ሻይ ስጠጣ እያችሁ ምንድን ነው የምትሉት? ሁለተኛ ሰርክ ጉባኤ የምትባል ብቅ አላት። ለራሳቸው የማይተገብሩትን ትምህርት እዚህ መተው እያስተማሩ እንግዲህ አሁን እሱ እስከ 4 ሰዓት እስከ 5 ሰዓት መቆየት ሳይችል እኛን እዛ ቁሞ ያስተምራል አንልም? ፍርዱ ግን የማን ነበር? የእግዚአብሔር። ቀምተን ፈረድ። መፍረድ ማለት እግዚአብሔር ሆይ አንተ በዳግም ምጽአት ወይም ደግሞ በዚህ ሰውዬ ህይወት ላይ መፍረድ የለብህም። እኔ ፈራጅዋለሁ፣ እኔ ፈርዳለሁ። ስለዚህ ያንተን ፍርድ ቀማሃለሁ ማለት እኮ። ግን እሳ አሞት ሊሆን ይችላል ወይ የሆነ በሽታ ኑሮበት ሊሆን ይችላል ወይ ደግሞ የሆነ ነገር ኑሮበት ይሆናል። ይሄን እንዲያደርግ ያደረገው የሆነ ነገር ኑሮ ይሆናል እንጂ እውነተኛን እንዲህ እያደረገን እዚህ መጥቶ እሱ ይሄን አይሰራም ነበር እንላለን። ይሄን ካል የታደልን አንድ ካህን የሆነ ጥፋት አእምሯችን እንትን የማይለው ጥፋት ሲያጠፋ ብናገኙ ምን እንላለን? እነሱ ሳይስተካከሉ እቀድሳለሁ ይላሉ። ጠቅላላ ሁላችንንም ይዘውን በኃጢአት ገደል ገቡ ነው የምንለው? ወይም ደግሞ አረ ካህን የሚባል አያስፈልግም ነው? ይሄ ማለት ምን ማለት ነው? እግዚአብሔር ወይ በካህን ላይ መፍረድ አይችልም፣ ፈራጁ እኔ ነኝ፣ አንተ በሰው ላይ በካህናቱ ላይ የመፍረድ ስልጣን የለህም ብሎ መቀማት ትዕቢት ይባላል። ትዕቢት። ለዛ ነው ጅምላ ጨራሽ ሆኖ አንድ ዲያቆን በመሰረቱ አንድ ነገር ልንገራችሁ። ከዚህም በፊት ተናግሬያለሁ። ይሄን ካህን ማለት እግዚአብሔር በቸርነቱ የእሱን ስልጣን የመንፈስ ቅዱስን ስልጣን እንዲያገኝ መንፈሳዊ ሹመት የሰጠው እንጂ የቅዱስ ሚካኤልና የቅዱስ ገብርኤል ጓደኛ ማለት አይደለም። ዲያቆን ይሳሳታል አይሳሳትም? ይሳሳታል አይሳሳትም? ቄስ ይሳሳታል አይሳሳትም? መቼም ሀዛ በላይ ያሉትን አንችልም አሁን ለማንሳት አቅማችንም አይመጥንም አይደል? ግን ሰውነታቸው ሊረሳ አይገባም። ፓትርያርኩም ይሁን ጳጳስም ይሁን ቄስም ይሁን ሁሉም መጀመሪያ ሰው። አንድ ሰው ዲያቆን ከመሆኑ በፊት ሰው ነው። ካህን ከመሆኑ በፊት ሰው ነው። ጳጳስ ከመሆኑ በፊት ሰው ነው። መጀመሪያ ሰው ነው። ሁላችንም አንድ እኮ ነው፣ ሰው ነን መጀመሪያ። ግን ከዛ በኋላ ከሌሎቹ የተሻለ ኃላፊነት ተሰጥቶታል። ያን ነገር ለማድረግ ደግሞ እንደ ማንኛውም ሰው የሚኖር ሰው ላይችል ይችላል። እንደ ማንኛውም ሰው የሚኖር ሰው ላይችል ይችላል። አንድ የቆሎ ተማሪ እንደ ልጅነቱ ሕፃን ስለሆነ የኛ ልጆች ሲሳሳቱ ምንም የማንለውን አንድ የቆሎ ተማሪ በመንገድ ወይ አንድ ውሻ ሲያሯሩጥ ወይ የሆነ ነገር ሲያደርግ ስናይ አረ እነዚህ የቆሎ ተማሪዎችማ ተበላሽተው የአብነት ተማሪዎቹ ማለት ነው እኒህ የአብነት ተማሪዎችማ ተሳስተው ተበላሽተው የለ አያስፈልግም ቀጥል አንተ ጥፋ እያልን በየምንሄድበት የምንል ከሆነ እግዚአብሔር ሆይ አንተ በዚህ ሰው ምንም አያገባህም፣ ራሴ ፈርዳለሁ፣ ፈጣሪውም እኔ ነኝ እያለ ነው ያለው። ግን ይሄን ብዙ ጊዜ እንረሳዋለን። ዲያቆኑ ሰምሮ ብታገኙት መጀመሪያ ሰው ስለሆነ ነው የሰከረው። ካህኑ ብታገኙት አሁን በማህበራዊ ሚዲያው አውቆ ስም የማስጠፋት ተግባር እየተከናወነ ነው። ግን በአይናችሁ ቢገጥማችሁ ማለት ነው ሰው ስለሆነ ነው። ይኸው ጭንቅላቱ እንደኛ ስለሆነ እንደ ማንኛውም ሰው ስለሆነ ትንሽ ይጠጣ። በተለይ ካህናት ደግሞ ሌሊት መጥተው 6 ሰዓት 5 ሰዓት 3 ሰዓት መጥተው ሌሊቱን ቁመው ሲንቀጠቀጡ ቁመው ማህሌት ሲያደርሱ ሰዓታት ሲያደርሱ ሲሉ ተኝት እንኳን ሳይሉ ሲተኙ ሰዓት ታውቃላችሁ። የካህናት አተኛኝን እንዴት እንደሚተኙ ወይ መቋሚያቸው ላይ እንዲች ብለው ወደፊት ወይ ደግሞ ወዲያው መሬቲቱ ላይ ቁጭ ብለው ጉልበታቸው ላይ ነው እኮ የሚተኙ። እንደዛ ብለው እየተንቀጠቀጡ እያደሩ እኛ ከቤታችን እንቅልፋችንን እንሽካ ስንል አድረን በነጋታው እንቅልፍ አጥቶ እንቅልፍ ሳያገኝ ያደረ ቀን ደግሞ ሲጾም የዋለ ኋላ ሲቀድስ የቆየ ምግብ በሰዓቱ ባለማግኘቱ የተጎዳ ሰውነት ወይም መንፈሳውያንን የሰማይ መላእክትን የሚመስል ሰውነት ይዞ ካህኑ እየሄደ ውስጡ ባዶ በመሆኑ ትንሽ ሲቀምስ
የኩባያ ግማሽ ሲቀምስ ወዲያ ሲያደርገው ስናይ ለምን እንፈርዳለን? ለምን እንፈርዳለን? የተረገምን እንሆን ነው። ሴም ካም ያፌት የኖህ ልጆች አባታቸው ሰውነቱ በገድል የተቀጠቀጠ ስለነበረ እግዚአብሔርን አጥብቆ የያዘ የሚያመልክ ስለነበረ አንድ ቀን ግን እስኪ እንደው ብሎ ወይን ቅምስ ሲያደርግ ያቺ ቀጥታ አናቱ ላይ ወጣች። ለምንድን ነው አናቱ ላይ የወጣችው? አብስቶ ስለጠጣ ነው አይደለም። ሰውነቱ በተጋርዶ የተቀጠቀጠ ነው። ምግብ እንደፈለገ የማያገኝ፣ እንቅልፍ እንደፈለገ የማያገኝ፣ እረፍት እንደፈለገ የማያገኝ የነበረው እና ትንሽ ቅምስ ሲያደርግ ኖህ ስካር መንፈስ ተሰማውና ተኛ። ሴምና ያፌት ልብስ ይዘው ሴምና ያፌት ባሉበት ካም እየሮጠ መጣ። ሴም ያፌት አባታችንን ኖህ ትስቃላችሁ፣ ኖህ ራቁቱን ሰቅሎ ራቁቱን ይንደፋደፋል መሬት ላይ ይላቸዋል። ተመልከቱ አባቱን። አሁን እኛ የካም ትውልድ ነን። አሁን ደንግጠው ሴምና ያፌት ልብስ ይዘው ወደ ኋላ ልብሱን እንዲህ አድርገው ይዘው ወደ ኋላ አባታቸውን እርቃኑን ላለማየት የአባታቸውን እርቃን ላለማየት እነሱ ፊታቸውን ወደዛ አድርገው አባታቸው በኋላቸው ሆኖ የኋሊት ሄደው ልብስ ካረጉት በኋላ በልብሱ ጠቅልለው አነሱት። ሲነቃ ኋላ ትንሽ ናት ስካሩ፣ ትንሽ ናት ያቀመሳል። ንቅት ሲል የካም ያደረገውን ሰማ። የካም ልጅ ከነዓን የተረገመ ይሆናል። ልጁን አሰደበ። አያችሁ፣ ልጁን አስረገመ። አሁን እኛ እንደ ከነዓን እንሆን፣ እንደ ተረገመው ልጅ፣ እንደ ካም ልጅ። መፍረድ ትዕቢት ይባላል። ትዕቢት እንዲህ ያደረገው ለምንድን ነው ሲባል ለዚህ ነገር ይሆናል። ደግሞ ከዚህ የተረፈውን እግዚአብሔር ያውቃል ብሎ ያለፈ ሰው ጻድቅ ነው። ጻድቅ እውነተኛ ማለት ነው። ስለዚህ ኃጢአት እንኳን ሰው እየሰራ ብታገኙት ይላል እምትችሉ ከሆነ ማስተማር እምትችሉ ከሆነ አስተምሩት። አይ ደግሞ ያን ነገር ብትነግሩት ወዲያው ደንግጦ ጭራሹ ምን አገባችሁ ብሎ በዛው ስራ ሊቀጥል የሚችል ከሆነ ተውት፣ ለፉት። በሌላ ቀን ቀስ አድርጋችሁ ምከሩት። እምቢ ካለ በተሻለ ሰው ደግሞ አስመክሩት። እናንተ ግን እንዳትፈርዱበት ነው። የፈለገውን ኃጢአት እየሰራ ብታገኙ አቤት ይሄ ሰውዬ አሁን አንተ እንዲህ ብለህ ጸድቅ ነው ካልክ ኩነኔ ያስገባ አንተ ኩነኔ ያስገባው እግዚአብሔርን ፍርዱን ከተቀማ ማለት ነው። ስለዚህ ሁለት ኃጢአት፣ አንድ በሰውየው በመፍረድ፣ ሁለተኛ የእግዚአብሔርን የመፍረድ ስልጣን በመቀማት ኃጢአተኛ። በምንም መልኩ ሰው ኃጢአት ሲሰራ አይተን እንዳላየን እግዚአብሔር ሆይ እኔም ነገ በዚህ ተመሳሳይ ኃጢአት ልወድቅ እችላለሁ አንተ ጠብቀኝ ማለት። እንደዛ ሰውዬ ደግሞ እኔስ ጎበዝ ነኝ፣ ይሄ ሰውዬስ በዚህ ወደቀ፣ እኔ እንኳን ጎበዝ ነኝ፣ ኧረ ደግሞ እንዲህ አይነት ኃጢአት ልወድቅ ነው ማለት አይደለም። ማለት የሚያስፈልገው ምንድን ነው? እንደ አጋጣሚ ሆኖ የወንድም የሆነ እንጂ በኃጢአት የወደቀው እኔ ሆን ነበር። እንደ አጋጣሚ ሆኖ እንጂ እቺ የወደቀችው በኃጢአት እኔ ሆን ነበር፣ እኔ ልሆን እችል ነበር። እግዚአብሔር ወይ ካለበት አውጣው፣ ካለችበት አውጣ ብለን ስንጸልይ የመላእክት መሰሎች እንሆናለን፣ የጻድቃን ወዳጆች እንሆናለን። ከመፍረድ እናመልጣለን፣ እኛም አይፈረድብንም። በሰፈራችሁበት ቁና ይሰፈርላችኋል እኮ ነው የሚለው። ይሄ ማለት እኮ እናንተ በሰው ላይ የምትፈርዱ ከሆነ እናንተ በፈረዳችሁበት ፍርድ ይፈረድባችኋል። ሰዓት ስለሌለው መፍረድን በዚህ ገታናል። ግን በማንም ላይ መፍረድ አያስፈልግም። ባወቅነውም መፍረድ አያስፈልግም፣ ባላወቅነውም መፍረድ አያስፈልግም። እግዚአብሔር አምላካችን በቸርነቱ ከትዕቢት ወርደን በትህትና ሆነን ርስት መንግስተ ሰማያት እንድንወርስ በቸርነቱ ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለእግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።